የሳምንቱን አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። የኢትዮጵያ ባንኮች 1.3 ቢሊዮን ብር ስለመጭበርበራቸው፣ ኢትዮጵያና ኬንያ በድንበር አካባቢ ነፃ የንግድ ቀጠናን ስለማስጀመራቸው፣ ኬንያ በ2025 ኢትዮጵያን በመብለጥ የምስራቅ አፍሪካ ግዙፉ ኢኮኖሚ ስለመሆኗ፣ የቻይና ኢንቨስትመንት በኢትዮጵያ 9.5 ቢሊዮን የአሜሪካን ዶላር አልፏል ስለመባሉ፣ የመንግስት የልማት ድርጅቶች 19 ቢሊዮን ብር የትርፍ ክፍፍልን ለመንግስት ስለመክፈላቸው፣ እንዲሁም ከአገዋ መታገድ ጋር ሄደው የነበሩ ዓለም አቀፍ ገዢዎች ተመልሰው እየመጡ ነው ስለመባሉ በዛሬው አበይት የፋይናንስ ዜና የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቼ ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት የሳምንቱን አበይት የፋይናንስ ዜናዎች ጠርቀምቀም አድርገን ከሮሃ የምንዛሬ ቢሮ ጋር በመተባበር እንነግራችኋለን። ሮሃ የምንዛሬ ቢሮ እንግዲህ ኢትዮጵያ ውስጥ ዶላር መግዛት መሸጥ ብትፈልጉ፣ ሌሎች ማንኛውንም ሀገር ገንዘቦች ለመግዛትና ለመሸጥ ሳር ቤት አዳምስ ፓቪሊዮን ካዛንቺስ ማብጎ አፓርትመንት ቢልዲንግ እና ድሬዳዋ ብሎሰም ሆቴል ግቢ ውስጥ ይጠብቋቸዋል። ሊንካቸውን ዲስክሪፕሽን ላይ አስቀምጥላችኋለሁ። ቴሌግራም ቻናላቸውን ጆይን በሉ፣ ስልኮቻቸውንም እንዲሁ ደውሉ። የሮሃ የምንዛሬ ቢሮ ማስታወቂያውን ሰምተን እንመለሳለን። ለባህር ማዶ ጉዞ የውጭ ምንዛሬን ማግኘት እንዲቀሉ አያውቅም። ፈጣንና አስተማማኝ አስገራሚ የምንዛሬ ዋጋን የሚሹ ከሆነ እንኳን ወደ ሮሃ የምንዛሬ ቢሮ በደህና መጡ። የውጭ ሀገራት ገንዘቦችን በጣም አዋጭ በሆነ ዋጋ መሸጥ እንዲፈልጉ ዶላር፣ ዩሮ፣ ፓውንድ፣ ድራም ሆነ ሪያል ለርሶ ቢያስፈልገው በመልካም መስተንግዶ በኢትዮጵያዊ ጨዋነት ሁሉን በግልጽነት እኛ ጋር ያገኛሉ። በአዲስ አበባ ሳር ቤት አዳምስ ፓቪሊዮን ግራውንድ ፍሎር እንዲሁም በካዛንቺስ ግራውንድ ፓላስ ሆቴል ፊት ለፊት ማህቡብ አፓርትመንት ግራውንድ ፍሎር ያገኙናል። በ0991 33 2000 በ0960 44 43 33 ይደውሉ። ሮሃ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በአጋራችን በሮሃ የምንዛሬ ቢሮ የውጭ ሀገራት ገንዘቦች ሲሸጡና ሲገዙ የዋሉበትን ዋጋ በመናገር ጀምራለሁ። አንዱን የአሜሪካን ዶላር 149 ብር ከ50 እየገዙ በ152 ብር ከ49 ሳንቲም ሲሸጡ፣ ፓውንድ በ185 ብር ይገዛል፣ በ188 ብር ከ70 ሳንቲም ይሸጣል። ዩሮ በ165 እየተገዛ በ168 ብር ከ30 የሚሸጥ ሲሆን የዩናይትድ አረብ ኤሚሬቶቹ ድርሃም በ40 ብር ይገዛል፣ በ40 ብር ከ80 ሳንቲም ይሸጣል። ጉዞ ካለባችሁ ወደ ኢትዮጵያ ለረፍት ከመጣችሁ ታዲያ ወደ ሮሃ የምንዛሬ ቢሮዎች ጎራ በሉ። በቅርቡ ደግሞ በተለያዩ ሌሎች ቅርንጫፎችን ጠብቃችኋለን። ሮሃ የምንዛሬ ቢሮ። በሌላ ዜና የኢትዮጵያ ንግድ ባንኮች ባሳለፍነው ዓመት የበጀት ዓመት እስከ ሰኔ 2024 ባለው የፈረንጆቹ ዓመት ማለት ነው በአንድ ዓመት ውስጥ 1.3 ቢሊዮን ብር ስለመጭበርበራቸው ሰምተናል። እንደ ብሔራዊ ባንክ ዘገባ ከሆነ በሀገሪቱ ውስጥ ካሉት 31 ባንኮች መካከል 28ቱ የመጭበርበር ሰለባዎች እንደነበሩ ያትታል። እነዚህ መጭበርበሮች የተፈጸሙት በተለያዩ መልኩ ሲሆን በዋናነት ሐሰተኛ የገንዘብ ኖቶች፣ ሐሰተኛ ቼኮችና ሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት መሆኑን እንዲሁ አውቀናል። በተጠቀሰው የበጀት ዓመት ባንኮቹ ያጡት ገንዘብ መጠን ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ300 ሚሊዮን ብር ጭማሪን ያሳየ ሲሆን የኢንተርኔት አገልግሎት መስፋፋት ጋር እንዲህ አይነት አደጋዎች ለወደፊትም በስፋት ሊበራከቱ እንደሚችሉ ባለሙያዎች አስጠንቅቀዋል። በሌላ ዜና ኢትዮጵያና ኬንያ በድንበር አካባቢ ነፃ የንግድ ቀጠናን ወደ ስራ ማስገባታቸውን በዚህ ባሳለፍነው ሳምንት ሰምተናል። በዚሁም መሰረት በሞያሌ ድንበር የንግድ ልውውጥን $1000 ጣሪያ ለመጀመር መስማማታቸው ነው የተሰማው። እንደ ዘገባው ከሆነ ነፃ የንግድ ቀጠና ወደ ኢትዮጵያ ድንበር እስከ 50 ኪሎ ሜትር እንዲሁም በኬንያ በኩል ደግሞ እስከ 100 ኪሎ ሜትር የሚዘልቅ ሲሆን ተገበያዮች የተስማሙበትን የዕቃ ዝርዝር እስከ $1000 ድረስ ያለምንም ገደብ በወር ውስጥ እስከ 4 ጊዜ ብቻ መገበያየት የሚችሉ ይሆናል። የኢትዮጵያና የኬንያ የንግድ ልውውጥ በጣም ግዙፍ የሚባል ባይሆንም ባሳለፍናቸው ጥቂት ዓመታት ግን በስፋት እያደገ መምጣቱም እንዲሁ ተሰምቷል። በሌላ ዜና ኢትዮጵያ በቅርብ ዓመታት ስትኩራራበት የነበረው የምስራቅ አፍሪካ ግዙፍ ኢኮኖሚነት በፈረንጆቹ 2025 በኬንያ ሊወሰድባት ስለመሆኑ አይኤምኤፍ በለቀቀው አዲስ ዘገባው ይፋ አድርጓል። እንደ አይኤምኤፍ ዘገባ ከሆነ የኬንያ ምጣኔ ሀብት በፈረንጆቹ 2025 132 ቢሊዮን የአሜሪካን ዶላር የሚደርስ ሲሆን የኢትዮጵያ ደግሞ 117 ቢሊዮን የአሜሪካን ዶላር እንደሚሆን ተነግሯል። ለኬንያ በቅጽበት የኢትዮጵያ
ምጣኔ ሀብትን መብለጥ ዋነኛ ምክንያቱ ኢትዮጵያ ባሳለፍነው ክረምት የወሰደችው የብርን የምንዛሬ መጠን በገበያ እንዲመራ መወሰን ተያይዞ የወረደው የብር የመግዛት አቅም ሲሆን የኢትዮጵያ ኢኮኖሚ በቀጣዩ የፈረንጆቹ 2026 ዓመት ግን ተመልሶ የኬንያን ኢኮኖሚ ሊበልጥ እንደሚችል የአይኤምኤፍ ትንበያ ያሳያል። በሌላ ዜና የቻይና ቢዝነሶች እስካሁን ድረስ በኢትዮጵያ ያፈሰሱት መዋለ ንዋይ 9.5 ቢሊዮን የአሜሪካን ዶላር ስለማለፉ ሰምተናል። በአጠቃላይ 3500 የሚሆኑ የቻይና ኢንቨስተሮች በተለያዩ የቢዝነስ ዘርፎች ተሰማርተው የሚገኙ ሲሆን ይህም ቻይናን በሀገሪቱ የኢንቨስትመንት ዘርፍ ግንባር ቀደም ተዋናይ ያደርጋታል። ባሳለፍነው ሳምንት ከቻይና የኮሚኒስት ፓርቲ የበላይ ኃላፊዎችና የቻይና የንግድ ዘርፍ ማህበራት የተውጣጡ ልኡካን በኢትዮጵያ ኢንቨስትመንት ኮሚሽን ጉብኝትን ያደረጉ ሲሆን በቀጣይ ወር የሚደረገውን ኢንቨስት ኢን ኢትዮጵያ መርሃ ግብር ላይ ቻይናውያን ኢንቨስተሮች በስፋት እንዲሳተፉ ጥሪ እንደተደረገላቸው እንዲሁ ሰምተናል። በሌላ ዜና በአህጉረ አፍሪካ ግዙፉ ሶቨሬን ዌልዝ ፈንድ የሆነው የኢትዮጵያ ኢንቨስትመንት ሆልዲንግ የሚያስተዳድራቸው የመንግስት የልማት ድርጅቶች ባሳለፍነው 9 ወራት ብቻ 19 ቢሊዮን ብር ለመንግስት የትርፍ ክፍፍል እንዳስገኙ ተሰምቷል። የትርፍ ክፍፍል መጠኑ ባለፈው ዓመት ተመሳሳይ ወቅት ጋራ ሲነጻጸር የ30 በመቶ ብልጫ እንዳለው የተገለጸ ሲሆን በተጠቀሰው የሶስተኛ ሩብ ዓመት መጨረሻ አጠቃላይ ተቋማቱ 1.5 ትሪሊዮን ብር ገቢን ስለማስገኘታቸው እንዲሁ ሰምተናል። የኢትዮጵያ ኢንቨስትመንት ሆልዲንግስ ተቋማቱ በ9 ወራት ብቻ ለመንግስት የከፈሉት ግብርና ታክስ 98 ቢሊዮን ብር እንደሆነ የተናገረ ሲሆን ከትርፍ ክፍፍሉም 14.5 ቢሊዮን ብሩ ለመንግስት ማለትም ለገንዘብ ሚኒስቴር እስካሁን ድረስ መከፈሉን ይፋ አድርጓል። በስተመጨረሻም በሰሜኑ ጦርነት ምክንያት የአሜሪካ መንግስት ለኢትዮጵያ ሰጥቶት የነበረውን የነጻ ቀረጥ ኤክስፖርት አጓ እድል ማገዱ የሚታወስ ሲሆን በእግዱ ምክንያት ገዢ ያጡ ፋብሪካዎች ኢንዱስትሪ ፓርኮችን ለቀው ስለመሄዳቸው የሚታወስ ነው። ይሁንና ሰሞኑን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዓለም ሀገራት ላይ የጣሉትን ታሪፍ ተከትሎ ክፉኛ ከተጎዳው የዓለም ንግድ 10 በመቶ ታሪፍ ለተጣለባት ኢትዮጵያ መልካም አጋጣሚ ወጥቷል እየተባለ ነው። እንደ ሪፖርተር ዘገባ ሪፖርተር ጋዜጣ ያነጋገራቸው አንዳንድ ሀገር ውስጥ ያሉ አምራቾች በአጓ መሰረዝ ምክንያት ትዕዛዝ መስጠት አቁመው የነበሩ ዓለም አቀፍ ገዢዎች በከፍተኛ ሁኔታ ወደ ገበያው እየተመለሱ ስለመሆናቸው ተናግሯል ይለናል ሪፖርተር። የተወደዳችሁና የተከበራችሁ ተመልካቾቼ ለዚህ ሳምንት ያጠናከርኩላችሁ አበይት የፋይናንስ ዜናዎች እስካሁን ያዳምጣችኋቸው ሲሆኑ ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ ታዲያ የዶል ምልክቷን በማብራት ሰብስክራይብ በሉ። አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልን። እንዲሁም ደግሞ ለጓደኞቻችሁ እነዚህን ቪዲዮዎች ሼር አድርጉ እያልኳችሁ እስከ ቀጣይ ሳምንት ድረስ ከንጋት ፖስት የምሰናበታችሁ ገሜ ብርሃኑ ነኝ።